ጥያቄ ቁጥር 1 dash is good a something b nothing c everything እሺ የሰምሲንግ የናሲንግ እና ኤቭሪቲንግ ልዩነት ለማየት እንሞክራለን አጠር ያለ ማብራሪያ እናይና ጥያቄ ቁጥር 1 እና 2 እኔ እሰራቸዋለሁ ሶስተኛ እንደተለመደው እናንተ ትሞክሩታላችሁ ማለት ነው የመጀመሪያው ህግ ናሲንግ ነው ናሲንግ አጠቃቀማችን በአረፍተ ነገር ውስጥ የሚሆነው ከፖዚቲቭ ስቴትመንት ጋር ነው ወይም ከፖዚቲቭ አረፍተ ነገር ጋር ነው የሚሆነው ኦኬ በሐሳብ ደረጃ እንዲሁም ደግሞ በስትራክቸር ደረጃ ማለት ኖት የሌለው ማለት ነው ከነዚህ አረፍተ ነገሮች ጋር nothing እና everything መጠቀም እንችላለን ለምሳሌ I have everything ሁሉም ነገር አለ ለማለት ነው ስለዚህ I have የሚለው አረፍተ ነገር ኖት የለውም ስለዚህ ኖት የሌላቸው ከኤቭሪቲንግ በፊት የሚመጡ አረፍተ ነገሮች ኔጋቲቭ ካልሆኑ ቀጥታ ኤቭሪቲንግ ተጠቀማላችሁ ማለት ነው I have everything ማለት ሁሉም ነገር አለኝ ማለት ነው ሁለተኛው nothing ነው nothing አሁንም ልክ እንደ everything ከፖዚቲቭ ፍሬዝ ጋር ነው ወይም አረፍተ ነገር ጋር ነው የምንጠቀመው I have ይላል እዚህ ጋር I have nothing ይላል ስለዚህ nothing እና everything ሁለቱም ከፖዚቲቭ ስቴትመንት ጋር እንጠቀማቸዋለን ማለት ነው ሁለቱም ከፖዚቲቭ ስቴትመንት ጋር ከተጠቀምናቸው ልዩነታቸውስ ምንድነው ከተባለ የትርጉም ልዩነት አላቸው I have ስትራክቸራቸው በተመሳሳይ ሁኔታ ብንጠቀማቸው የትርጉም ለውጥ ግን አላቸው I have everything ማለት ሁሉም ነገር አለኝ ሲሆን I have nothing ማለት ምንም ነገር የለኝም ማለት ነው ስለዚህ በዚህ መልኩ እንጠቀማቸዋለን የሶስተኛው anything ነው anything ከነዚህ ከሁለቱ በተቃራኒ መልኩ ከኔጋቲቭ ሴንቴንስ ጋር ነው የምንጠቀመው ኔጋቲቭ ሴንቴንስ ማለት ኖት ያለበት ማለት ነው ስለዚህ anything ከመጠቀማችሁ በፊት ያለው አረፍተ ነገራችሁ ወይም ንግግራችሁ ክፍል ኔጋቲቭ ከሆነ ወይም ደግሞ ኖት እና ሌሎች ኔጋቲቭ የምናደርግባቸው ስትራክቸሮች ካሉ anything ተጠቀማላችሁ ማለት ነው ስለዚህ እዚህ ጋር I don't have anything ምንም ነገር የለኝም ለማለት ነው I don't have anything ምንም ነገር የለኝም ለማለት ነው ነገር ግን እንደ መጀመሪያው nothing መጠቀም እዚህ ጋር አንችልም I don't have nothing ማለት አንችልም I have nothing I don't have anything ይሄ የanything የeverything እና የnothing ዲፈረንሳቸው ይሄ ይመስላል ማለት ነው ወደ ጥያቄያችን ስንሄድ dash is good ይላል dash is good a something b nothing c everything ይላል ስለዚህ እዚህ ጋር ትክክለኛውን መልስ የሚሆነው everything ነው ማለት ነው everything is good ሁሉም ነገር መልካም ነው በጥሩ እየሄደ ነው ለማለት ነው ሁሉም ነገር መልካም ነው everything is good ይሄ እንድንመርጥ ያደረገን ምንድነው is good የሚለው አሁንም ፖዚቲቭ ስቴትመንት ነው dash is good ስለዚህ everything ተጠቀምን nothing is good ማለትም እንችላለን nothing is good ማለት ግን በትርጉም ደረጃ ምንም ነገር ጥሩ አይደለም ማለት ነው nothing is good እሺ ወደ ሁለተኛው ጥያቄ ስንሄድ I said dash I stayed silent ምንም ዝም ብዬ ነው የተቀመጥኩት ምንም ነገር አልተናገርኩም ነው እዚህ ጋር ለምን I stayed silent ማለት ጸጥ ብዬ ነው የተቀመጥኩት ማለት ምንም ነገር አልተናገርኩም የሚለውን ስለሚያስይዝ ስለዚህ I said dash a nothing b anything c all thing ይላል እዚህ ጋር I said የሚለውን አረፍተ ነገር ማየት አለብኝ ማለት ነው nothing ወይም ደግሞ anything ለመጠቀም አረፍተ ነገሩ ፖዚቲቭ ነው ኔጋቲቭ ነው የሚለውን ማየት አለብኝ I said የሚለው ፖዚቲቭ አረፍተ ነገር ነው ስለዚህ ከፖዚቲቭ አረፍተ ነገር ጋር መጠቀም ያለብኝ anything ነው ወይስ nothing ነው የሚለውን ማየት ነው እዚህ ጋር anything እንዳልጠቀም እዚህ ጋር anything ከኖት ጋር ነው መጠቀም ያለብኝ ለምሳሌ I haven't said anything ማለት ይችላል I have not said anything ምንም ነገር አልተናገርኩም ለማለት ነው I said nothing ስለዚህ ትክክለኛውን መልስ nothing ነው ማለት ነው ከፖዚቲቭ አረፍተ ነገር ጋር nothing መጠቀም ስላለብን ሶስተኛው ጥያቄ I have not said dash a something b anything c everything ይላል ስለዚህ I have not said dash
እንግዲህ እስካሁን ድረስ በተሰጡት ማብራሪያዎች መሰረት ከተረዳችሁት በደንብ እንትን ካላችሁት ትክክለኛውን መልሱ በቀላሉ ትመልሱታላችሁ ማለት ነው። ወይም ሌላ ግልጽ ያልሆነ ካለ ደግሞ ኮሜንት ሴክሽን ላይ ብትጠይቁኝ I will answer for your question. Have a nice time. Thank you very much.